ማስቀመጫ አለው። ያ ስም ዋሻ ነው የሚገባው። እያንዳንዳችሁ ለአንድ ሰው አንድ ጆግ ከዳቆናቱ ጋር ተወስዱና ከማፍሰሳችሁ በፊት በነጠላችሁ እንደው በተለያየ ዕቃችሁ ይዛችሁ ትወዱና አባቶች ፊት ተንበርክካችሁ በጉልበታችሁ ትደፋላችሁ። አባቶች ደግሞ የያዙትን መቋሚያ መሬት ላይ ጋደም ያደርጉታል። እንዲህ ይላል፣ እመቤቴ ዲያብሎስን እንደ መቋሚያው ጣይላቸው፣ ልጅ ለሌላቸው ልጅ ስጫቸው፣ ስራ የተበላሸባቸው ስራቸውን አስተካክልላቸው፣ መድኃኒት ቀልባቸው፣ መርፌ ቀልባቸው፣ ሕይወት ግራ የገባቻቸውን ለምስክርነት አብቂያቸው፣ እንዲህ እንደሰፈሩ የተሰፈረ ነገር ስጫቸው ብለው አባቶቻችን ሰላም ለኪ ደግመው ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ። ከዚህ ሳትሄዱ የምትፈልጉት ነገር ተሳክቶ ታገኛላችሁ። ሌላው በጀርባ ስትዞሩ አባቶቻችን በእጃቸው የፈተሉት ስጋና ደሙ በሚነኩት እጃቸው መስቀል በያዘ እጃቸው ይሄ የምለብሰው ወይባ የተለያየ ወይባ ለቅዳሴ ማስታወሻ እንዲሆን ከዛ የተገኘው ነገር ዋሻ ውስጥ ላሉ አባቶች ሽምብራ መግዣ ነው። ሽምብራ መግዛት የምትፈልጉ ሽምብራ ግዙ። ሌላው መጽሐፍ ብትገዙ፣ ስላድኖ ብትገዙ፣ ቲሸርቷን ብትገዙ ይሄው ይሄ የምንሰራ ሁሉ ልማት ለዛ ነው። ኮሚቴ ያለው የገንዘብ አሰጣጣችሁ በሶስት ነገር ይሁን። የመጀመሪያው በሞዴል 30፣ ሁለተኛው በታሸገ ሙዳየ ምጽዋት፣ ሶስተኛው በገዳሙ ትክክለኛ አካውንት ለአስተዳዳሪም ለካህንም ቢሆን የቤተ መቅደስ ገንዘብ እንዳሰጡ። እሺ ለኔን አስተዳዳሪ ቢሆንም እንዳሰጡ ገንዘብ ያጓጓ። ሙዳየ ምጽዋት ከገባ ኮሚቴ አለው፣ ባንክ ከገባ ኮሚቴ አለው። ዕቃ ገዝታችሁ ብትመጡልን ይኸው 24 ሰዓት ሙሉ ገዳማችን ላይ ልማት እያለማን ነው። ወደ ሰኔው ላይ ስንሄድ ደግሞ ከናዝሬት ከአዳማ 2 3 4 5 አይሱዙ ሄደን ከኔ በላይ የሆኑ ዛፎችን መጠን ይህንን በሙሉ ገነት እናስመስለዋለን። እግዚአብሔር ያድርስ። ገንዘባችሁ በዚህ መልኩ ነው የምናስተናግደው። እንግዲህ ስላቆየናችሁ አስተባባሪዎች እንደው የገፏችሁም ያልገፏችሁም ካላችሁ ተንገላታችሁም ካላችሁ በሰሚነሽ ኪዳነ ምሕረት ስም ይቅርታ እንጠይቃለን። ጸበል እናጠምቃችኋለን። ገድል ታዝላላችሁ፣ ግብረ ትሰፍራላችሁ። ቀስ ብላችሁ ተረጋግታችሁ ወደ ቤታችሁ ትሄዳላችሁ። የዛሬ ሳምንት አዳር መርሃ ግብር ገዳማችን ላይ በሰላም ሀገራችን ሰላም ያደርግልን። ራሳችሁ ጠብቁ። ጫማ ስታጠልቁ እንዳትቀየሩብን አደራሽ። ንስሐ አልገባችሁ ንስሐ ገቡ። እሺ በሉ እስቲ በማርያም 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 የሰው ገንዘብ መልሱ። እሺ በሉ። እንደው ያስቀየማችሁት ያማችሁ ሰው በድንግል ማርያም እናንተ ተዋርዳችሁ ሰውየውን ከፍ አድርጎና ይቅርታ ጠይቁ። እሺ በሉ በማርያም እሺ በሉ። ዛሬ የመጣችሁ ፀሐይ ፍሬ ያፍራ፣ ድካማችሁ ፍሬ ያፍራ፣ ድካመ ቅዱሳን ያድርግላችሁ፣ መንግሥተ ሰማያት እንድትወርሱ ያድርግላችሁ። ይሄ ወረቀት አንተ ውስጥ ያለ ማህተብ አለው። በዚህ ወረቀት እላው ላይ የገዳም አካውንት ጽፈናል። ስደቷን በማሰብ ግልምጫውን በማየት በዚህ ወረቀት ክብሯን በሚመጥን በዘመድ በጓደኛ ሰብስቡልንና እላው ላይ አካውንት አለ። ቀጥታ የሰሚነሽ ኪዳነ ምሕረት አካውንት እዛ ላይ ብታስገቡ እኛ ብረት እንገዛለን። አካውንት እላው ላይ ሙሉ ማህተብ ያለው በሰሚነሽ ኪዳነ ምሕረት ስም የተዘጋጀ ነው። ስደቷን በማሰብ ስትመጡ እዚሁ አውደ ምሕረት ላይ ካለበለዛ በአካውንት አስገቡ። 1 ብርም ብታስገቡልን በረከት ይሆንናል። እግዚአብሔር ሀገራችን ይባርክልን። ኢትዮጵያ ሀገራችን ታማለች። ካህን